ማሳሰቢያ፣ ይህ ሐሳብ ለንግግር ይመች ዘንድ በወንድ ስሜት ቀረበ እንጂ ሴቶችን ያገለለ እንዳልሆነ ልብ እንድትሉልኝ አደራላለሁ። ዛሬ በዚህ ቪዲዮ በዙሪያ ያሉና የሚያውቁ ሰዎች ሁሉ እንዲያከብሩህ ብቻም ሳይሆን እንዲፈሩህ የሚያደርጉ 10 ቁልፍ ቴክኒኮችን ወይም ጉዳዮችን እነግርሃለሁ። ወደ መጀመሪያው ነጥብ ከማለፋችን በፊት ግን አንድ ጥንታዊ እውነተኛ ታሪክ ልንገርህ። በጥንታዊቷ ቻይና እጅግ ገናና የነበረ ንጉሠ ነገሥት ሃንፌይ በዙፋኑ ላይ ሲቀመጥ የፊት ገጽታውን በሚሸፍን ስስ ጥቁር መጋረጃ ውስጥ ሆኖ ነበር ፍርድ የሚሰጠው። አንድ ቀን ከባለሟሎቹ አንዱ የንጉሡን ስሜት አነበብኩ ብሎ በማሰብ ንጉሡ ይወደዋል ብሎ የገመተውን እጅግ ውድ የሆነ የወይን ጠጅ በኩራት አቀረበለት። ንጉሡም ወይኑን ቀምሶ ምንም አይነት የስሜት ለውጥ ሳያሳይ ወዲያውኑ ያንን ባለሟል ከቤተ መንግሥት አባረረው። ያ የወይን ጠጅም በግዛቱ ዳግመኛ እንዳይጠጣ አገደ። ንጉሡ ይህን ያደረገው ወይኑን ጠልቶት አልነበረም። ነገር ግን ማንም ሰው የኔን ምርጫ ስሜትና ድክመት አውቆ በዛ በኩል ሊቆጣጠረኝ ወይም ሊያባብለኝ አይችልም የሚል አደገኛ መልእክት ለማስተላለፍ ነበር። ከዛች ቀን ጀምሮ መላው ቤተ መንግሥትም ሆነ ሕዝቡ ሊገምቱት በማይችሉትና ማንነቱን ማንበብ ባልቻሉት በዚህ ንጉሥ ፊት በፍርሃት ይርበደበዱ፣ በከፍተኛ አክብሮትም ይገዙለት ጀመር። ይህ ታሪክ የሚያስተምረን ታላቅ እውነት ቢኖር አብዛኞቹ ሰዎች አክብሮትና ፍርሃትን የሚለግሱት ላወቁትና ለተላመዱት ሰው ሳይሆን ልኬቱና ጥልቀቱ ለተሰወረባቸው ረቂቅ ማንነት መሆኑን ነው። አሁን በቀጥታ በዙሪያ ያሉ ሰዎች ሁሉ እንዲያከብሩህና ብሎም እንዲፈሩህ የሚያደርጉ ልትላበሳቸው የሚገቡ ማንነቶች እንለፍ። የራስህን ክብር በራስህ ተጎናጸፍ። የሰዎችን አክብሮትና ፍርሃት ከእጅህ የሚያስወጣው ዋናው ስህተት ከሌሎች የሚመጣውን ማረጋገጫ ወይም ኤክስተርናል ቫሊዴሽን በጉጉት መጠበቅ ነው። ሰዎች አንተን መቆጣጠር የሚችሉት አንተ የእነሱን ውዳሴ፣ ፈገግታና አክብሮት የምትፈልግ ከሆነ ብቻ ነው። የራስህ ዋጋ የሚመነጨው ከሌሎች ፈቃድ ሳይሆን ከራስህ ውስጣዊ ሕሊናና ከቆምክበት የጽናት ማማ መሆኑን ሙሉ በሙሉ ማመን አለብህ። ማንም ሰው ቢያወድስህም ሆነ ቢተችህ የፊትህ ገጽታም ሆነ የውስጥ ሰላምህ ፈጽሞ ሊናወጥ አይገባም። ሰዎች አንተን የሚፈሩህና እንደ ታላቅ ኃይል የሚያዩህ ከማንም ማረጋገጫ የማትፈልግ የራስህን ሕይወት በራስህ አቋም የምትመራ እና ማንንም ላለማጣት ብለህ ከእውነት የማትወርድ ፍጹም ነፃ ስብዕና ሲኖርህ ነው። የሌሎችን ፍርድና ውዳሴ ሙሉ በሙሉ ስትንቀው አንተን ማስፈራራትም ሆነ መቆጣጠር የሚችል ማህበራዊ ኃይል በምድር ላይ አይኖርም። ይህ ራስ ክብር ሉዓላዊነት ሰዎች አንተን ሲመለከቱ ከማህበራዊ ኑሮ በላይ የረቀቀ ሊደፈርና ሊነቃነቅ የማይችል ግዙፍ የሞራልና የስነ ልቦና ዝፋን ያለው ሰው አድርገው እንዲያዩህ የሚያደርግ የጥበብ ከፍታ ነው። ውድ ሁንባቸው። ብዙ ሰዎች ዘወትር ያለ ከልካይና በነፃ የሚያገኙትን ነገር በአብዛኛው የማራከስና የማቅለል ባህሪ ያላቸው። ሁልጊዜ በሰዎች ፊት የምትገኝ፣ ለጥሪያቸው ሁሉ የምትደርስና በቀላሉ ፍላጎታቸውን የምትፈጽም ከሆንክ ማህበረሰቡ ሳያውቀው ዋጋህን ያወርደዋል። የፀሐይ ብርሃን የህይወት መሰረት ቢሆንም በየቀኑ ስለምናየው ግርማው አያስገርመንም። ነገር ግን አልፎ አልፎ የሚታየው የፀሐይ ግርዶሽ በሚሊዮኖች የሚቆጠሩ ሰዎችን በአድናቆትና በፍርሃት ያስደምማል። ስለዚህ ሰዎች አንተን ሁል ጊዜ እንዲያከብሩህ መገኘትህን እንደ ብርቅዬ ማዕድን ውድ አድርገው። በማያገቡ ስብሰባዎችና ተራ የውይይት መድረኮች ላይ አትገኝ። ራስህን ከተራው ማህበረሰብ ዕለታዊ ትርምስ በማግለል በአንተ ዙሪያ የማይደረስበት ከፍታ ገንባ። ይህ የተሰላ መጥፋትና ርቀት ሰዎች አንተን በሌለህበት ቦታ ሁሉ በምናባቸው እያገዘፉ እንዲስሉ ያደርጋቸዋል። ድንገት ብቅ ስትልም ቃላትህ እንደ አዲስ ራእይ፣ መገኘትህም እንደ ትልቅ ክስተት ይቆጠራልና። በሰዎች ልብ ውስጥ ያለው የአክብሮትና የፍርሃት ሚዛን ሁልጊዜም ወደ አንተ ያጋደለ ይሆናል። በቀላሉ እንዲላመዱ አታድርግ። አብዛኛው ሰው አንድን ጠንካራ ሰው ወደ ራሱ ዝቅታ ወርዶ ለመጣል የሚጠቀምበት ዋነኛው መሳሪያ መላመድ ወይም ፋሚሊያሪቲ ነው። ተራ ቀልዶችን በመቀለድ አላስፈላጊ የሰውነት ንክኪዎችን በማድረግና የግል ሚስጥሮችን በማካፈል በእነሱና በአንተ መካከል ያለውን የአክብሮት ርቀት ለማጥበብ ይሞክራሉ። ይህንን አደገኛ ድልድይ ገና ሲጀመር
በርህራሄ አልባ የፊት ገጽታና በሚሰቀጥጥ የአይን ትኩረት አፍርሰው። አንድ ሰው ክብረ ነክ የሆነ ቀልድ ሲቀልድ አብረህ አትሳቅ። ይልቁንም ዝም ብለህ ለጥቂት ሰከንዶች አይኑን በመመልከት ቃላቱን መልሶ እንዲውጥ አድርገው። በአንተና በሌሎች መካከል ያለው መስመር በደም ስር የተጻፈ እንጂ በውሃ ላይ የተሳለ እንዳልሆነ አሳያቸው። ሰዎች ወደ አንተ ሲቀርቡ ልክ ወደማይታወቅና አደገኛ ጫካ እንደሚገባ መንገደኛ እያንዳንዱን ቃላቸውንና ድርጊታቸውን እየመዘኑ እንዲራመዱ አድርግ። ይህ አይነቱ የስነ ልቦና አጥር አንተን እንደ ተራ ሰው ከመቆጠር አውጥቶ ፈጽሞ ሊደፈር ወደማይችል የክብር ማማ ላይ ስለሚያስቀምጥህ ሁሌም በፊትህ እንዲንበረከኩ ያስገድዳቸዋል። ባልተጠበቀ ጸጋ አስደንግጣቸው። አንዳንዴ ሰዎች ደግነትንና ቸርነትን የድክመት መገለጫ አድርገው ይወስዱታል። አንተ ግን ይህንኑ ጸጋ ወደ አስፈሪ የስነ ልቦና ጦር መሳሪያነት ቀይረው። ሰዎች ሁልጊዜ የሚጠብቁትንና የለመዱትን ውለታ ስትውልላቸው መብታቸው እንደሆነ አድርገው ስለሚቆጥሩት አያከብሩህም። ስለዚህ ደግነትህ ያልተጠበቀ ኃይለኛና የጊዜ ሰሌዳ የሌለው መሆን አለበት። ምንም ሳያስቡና ባልጠበቁት ሰዓት የምትለግሳቸው ድንገተኛ ጸጋ በአእምሯቸው ውስጥ አንተን እንደ የኃይል ምንጭ ወይም ሶርስ ኦፍ ፓወር አድርገው እንዲስሉ ያደርጋቸዋል። ሆኖም ግን ይህንን ስጦታህን በተከታታይ አታድርገው። ልክ እንዳገኙ ሲያስቡ መልሰህ ጥማት ውስጥ ክተታቸው። ይህ የተቆራረጠና የማይገመት የጸጋ አሰጣጥ ሰዎችን ሳያውቁት በአንተ የስሜት ቁጥጥር ስር በመዋል ያንተን ሞገስ ለማግኘት ዘወትር እንዲለማመጡ ያደርጋቸዋል። ሞገስህን መቼ እንደሚያገኙትና መቼ እንደሚያጡት ስለማያውቁ በአንተ ፊት ሁልጊዜም በስጋትና በአክብሮት የተሞላ ጥንቃቄ ያደርጋሉ። አንተም የሕይወታቸው ስውር አዛዥ በመሆን በልባቸው ዙፋን ላይ ትነግሳለህ። ውሳኔህ ከድርጊት ጋር ይሁን። ሌላው የአክብሮትና የፍርሃት ምሰሶ የሚገነባው የውሳኔ ክብደትና የድርጊት ምህዋር በሚል ጥልቅ ጽንሰ ሐሳብ ላይ ነው። ተራው ሰው ድንበሩ ሲጣስ ይጮሃል፣ ይዝታል፣ ያስጠነቅቃል። ነገር ግን እርምጃ በመውሰድ በኩል እጅግ ደካማ ነው። አንተ ግን ማስጠንቀቂያህን በቃላት ሳይሆን ፈጣንና ሊቀለበስ በማይችል እርምጃ አስፈጽም። ሰዎች አንተን የሚፈሩት በምትናገረው የዛቻ ቃል ብዛት ሳይሆን ድንበርህ እንደሚጥስ ሰው በምትሰጠው ምሕረት የለሽ ውሳኔ ነው። አንድ ሰው ክብርን የሚነካ ድርጊት ሲፈጽም በክርክርና በንትርክ ጊዜህን አታባክን። ይልቁንም ያለምንም ማቅማማትና ጩኸት ከሕይወትህ ገጽ ላይ ሙሉ በሙሉ ሰርዘው። ይህ አይነቱ ጸጥተኛና አውዳሚ እርምጃ ለቀሪው ማህበረሰብ የሚሰጠው መልእክት እጅግ ግዙፍና የሚያንቀጠቅጥ ነው። ይህ ሰው ድንበሩ ከተነካ ይወስናል እንጂ አያወራም የሚለው እውነት በሰዎች አእምሮ ውስጥ ሲሰርጽ ማንም ቢሆን ያንተን ትዕግስት ለመፈተን አይዳፈርም። ቃላትህ ሕግ፣ ውሳኔህ ደግሞ የማይሻር ፍርድ መሆኑን ሲረዱ በአንተ ዙሪያ ያሉ ሰዎች ሁሉ የየራሳቸውን እርምጃ እያሰሉ መራመድ ይጀምራሉ። ርኅራኄና ደግነትህ እውነተኛ ዋጋ የሚኖራቸው በጀርባህ በኩል የጠነከረና ማንም ሊያመልጠው የማይችል የቅጣት ሰይፍ መታጠቅህን ሲያውቁ ብቻ ነው። ስለዚህ ዛቻህን ትተህ እርምጃህን በማሳየት ስምህ ብቻውን ፍርሃትና ክብርን እንዲያመጣ አድርግ። ሁሉን አዋቂ ስውር ጭምር ልበስ። በሰዎች ልብ ውስጥ ዘላቂ ፍርሃትና አክብሮትን ለማስረጽ አንተ እንደ መለኮታዊ ዓይን በየስርቻው የሚያይና የሁሉን ነገር መጋረጃ በዝምታ የሚገልጥ ሁሉን አዋቂ ወይም ኦምኒሰንት መሆንን በስውር አሳያቸው። ሰዎች ስለደበቁት ነገር ወይም በጀርባ ስለፈጸሙት ድርጊት አንዳች ፍንጭ በንግግር መሃል ጣል አድርግላቸው። ነገር ግን ያንን መረጃ ከየትና እንዴት እንዳገኘኸው በፍጹም አትግለጽ። ይህ ድርጊትህ መረጃ ለማግኘት ምንም አይነት ጥረት ሳታደርግ ነገሮች ሁሉ ወደ አንተ እንደሚመጡ በማስመሰል በአእምሯቸው ውስጥ ያንተን የስለላ አቅም ከእውነታው አግዝፎ እንዲስሉት ያደርጋቸዋል። በአንተ ፊት ሲቆሙ ነፍሳቸው የተራቆተችና ምስጢራቸው የተገለጠ ሆኖ ስለሚሰማቸው አንተን ለመቃወም ወይም ለማቃለል የሚያስቡትን ማንኛውም አይነት ሴራ ገና በማህፀኑ እንደሚኮላሽባቸው ያምናሉ። ይህ የሁሉን አዋቂነት ስውር ገጽታ ሰዎች በሌለህበት ቦታ እንኳን ያንተን መንፈስ እያሰቡ የራሳቸውን ድርጊትና አንደበት በራሳቸው እንዲቆጣጠሩ የሚያደርግ እጅግ አደገኛና ዘላቂ የአክብሮት ማስገኛ ጥበብ ነው። የመጀመሪያው እርምጃ የማያዳግም ይሁን። በዙሪያ ያሉ ሰዎች ልክ እንደ አውሬ ያንተን ትዕግስት ወሰንና የኃይል ልኬት ለማወቅ
በተለያየ መንገድ ትናንሽ ሙከራዎችን ወይም ቴስትስ ኦፍ ባውንደሪስ ያደርጋሉ። አንተን ለመዳፈር ወይም ክብርህን ለመንካት የሚደረግ የመጀመሪያው ሙከራ ለአንተ ትልቁ የመፈተኛ መድረክህ ነው። በዚህ ጊዜ የምትሰጠው ምላሽ ማስተባበል፣ መከራከር ወይም ማስጠንቀቅ ብቻ መሆን የለበትም። ይልቁንም የተሰነዘረብህን ንቀት ከመሰረቱ ነቅሎ የሚያጠፋ የስነ ልቦና የመሬት መንቀጥቀጥ መፍጠር አለብህ። ቻይናዊው የጦር ጠበብት ሱንዙ አንዱን በመግደል ሺዎችን አሸብር እንደሚለው የመጀመሪያውን ጠላትህን ወይም ደፋሪህን በማያዳግም ሁኔታ ስትቀጣው ያ ቅጣትህ ለሌሎች ሁሉ የዘላለም ማስጠንቀቂያ ሐውልት ሆኖ ይቆማል። ሰዎቹን በኃይል መምታት ሳይሆን የስነ ልቦና የጀርባ አጥንታቸውን በመስበር በአደባባይ ሽንፈታቸውን ማረጋገጥ ነው። አንዴ ይህንን የማይበገርና ምሕረት የለሽ ገጽታን ካሳየ በኋላ ቀሪው የሕይወት ዘመንህ በሰላም የተሞላ ይሆናል። ምክንያቱም ማንም ሰው ያንን የተረገመ የመጀመሪያ ሰለባ ዕጣ ፈንታ ለመጋራት አይደፍርምና ሁሉም ሰው ከሩቅ እያዩህ በመንቀጥቀጥ ይገዙልሃል። እንደማትፈልጋቸው በተግባር አሳያቸው። ሰዎች አንተን በሙሉ ልባቸው እንዲፈሩህና እንዲያከብሩህ የሚያደርገው ሌላኛው ጥበብ አንተ እነሱን ፈጽሞ እንደማትፈልጋቸው በተግባር ሲረዱ ነው። የሰው ልጅ ተፈጥሮ በተስፋ መቁረጥ የሆነን ነገር የሚፈልግን ሰው ይንቀዋል። በራሱ ዓለም ተከብሮና ራሱን ችሎ የሚቆምን ሰው ደግሞ ያከብረዋል። ሕይወትህን፣ ዓላማህንና ግብህን ከማንኛውም ሰው ይሁንታና እውቅና ሙሉ በሙሉ ነፃ አውጣው። ጓደኝነትም ሆነ ማህበራዊ ግንኙነት ለአንተ የቅንጦት ምርጫ እንጂ የህልውናህ መሰረት እንዳይደለ ለሰዎች በተግባር አሳያቸው። ካንተ ሕይወት ለመውጣት ለሚፈልግ ሰው በሩን በሰፊው ክፈትለት። ለማቆየትም ሆነ ለመለማመጥ አንዳች ሙከራ አታድርግ። መሄዳቸው ያንተን ዓለም አንዳች እንደማያናውጠው ሲመለከቱ እነሱ ራሳቸው በመሄዳቸው ተጸጽተው ወደ አንተ የኃይል ምህዋር ወይም ግራቪቲ ለመሳብ ይገደዳሉ። ማንንም በማንኛውም ሰዓት ትቶ ለመሄድ ዝግጁ የሆነና የራሱ ራዕይ ብቻውን የሚበቃው ሰው ማንም በስሜት ሊቆጣጠረው ስለማይችል በሰዎች አእምሮ ውስጥ እጅግ አስፈሪና ሊደፈር የማይችል ልዕልና ይገነባል። ይቅርታ ልክ ይኑረው። አንዳንዴ ሰዎች ዝቅ የሚያደርጉ ወይም የሚያዋርዱ ይቅርታ በመጠየቅ ወይም በለስላሳ ቃል ሁኔታውን ማለፍ እንደሚችሉ ስለሚያምኑ ነው። ሁሌም ለተፈጸመብህ ጥፋት ፈጣን ይቅርታ የምትሰጥ በቀላሉ የምትለሰልስና ቅር የተሰኘበትን መልክ በደቂቃዎች ውስጥ የምታጠፋ ከሆነ ሰዎች አንተን ማክበር ያቆማሉ። ታላቁ ፈላስፋ ሴኔካ እውነተኛው የክብር ማረጋገጫ ይቅርታን በጉጉት የሚጠብቅ ሳይሆን ፍትህንና ሚዛንን ያለ ምህረት የሚያስከብር ነው በማለት ያስጠነቅቃል። አንዳንዴ ድንበርህ ሲጣስ ይቅርታ መጠየቅ ቀላል እንደማይሆንና እያንዳንዱ ጥፋት የማይቀለበስ የስነ ልቦና ዋጋ እንዳለው በተግባር አሳይ። ቃላቶችህ ክብደት እንዲኖራቸው ይቅርታ እንደ ውድ ዕቃ የተሰላና ለማግኘትም የማይቻል ይሁን። ሰዎች አንተን ለመበደል ሲያስቡ ዋጋው ከባድ መሆኑን አውቀው በራሳቸው አንደበት ከጥፋታቸው እንዲታቀቡ የሚያደርገው ይህ የማይናወጥ የባህሪ ግርማ ነው። ለማንም ጥገኛ አትሁን። ሰዎች አንተን የሚነቁህ ወይም ክብር የሚነሱህ አንተ ከነሱ የሆነ ነገር እንደምትፈልግ ወይም ያለ እነሱ ሕይወትህ ሊቀጥል እንደማይችል ሲሰማቸው ነው። ከእነሱ ጋር ያለህን የገንዘብ፣ የስሜት ወይም የማህበራዊ ጥገኝነት ገመድ ሙሉ በሙሉ በስሌት ቁረጠው። የራሳቸውን እርዳታ ሳትጠብቅ ብቻህን መቆም፣ መወሰንና ስኬት ላይ መድረስ የምትችልበትን የብቸኝነት ልዕልና አዳብር። ሰዎች አንተ ሳትሆን የምትፈልጋቸው እነሱ መሆናቸውን ሲረዱ በአንተና በእነሱ መካከል ያለው ግንኙነት በፍርሃትና በአክብሮት የታጀበ ይሆናል። እንደሚታወቀው የታላላቆች መለያ ከሌሎች እርዳታ ነፃ መሆን ወይም ራዲካል ኢንዲፔንደንስ ነው። ማንም ሰው ሊሰብርህ ወይም ዝቅ ሊያደርግህ የማይችለው ከማንም ጋር ስሜታዊ ጥገኝነት ስለሌለህ ነው። ይህንን ፍጹም ነፃነት ማየት የቻለ ሰው በአንተ ፊት ሲቆም የራሱን አቅም አሳንሶ በማየት በከፍተኛ አክብሮትና ፍርሃት በፊትህ ይቆማል። ጊዜህና ቃልህ ውድ ይሁን። ሌላው የአክብሮትና የፍርሃት ማማ የሚገነባው በአንደበትህና በሰዓትህ ላይ ባለ ፍጹም የበላይነት ነው። ተራ ሰው በማንኛውም ሰዓት ለሁሉም ሰው ዝግጁ ነው። ስልኩ ሲጠራ ወዲያውኑ አንስቶ ይለፈልፋል። ሲጠሩትም ያላንዳች ማቅማማት ወደ እነሱ ይሮጣል። አንተ ግን የጊዜህ ብቸኛ ንጉሥ ሁን። ቃላትህ እንደ ዓለት የጸና ይሁን።
ሰዓትህ ውድ ስለሆነ እርባና ለሌለው ቀጠሮ የሚሆን ጊዜ እንደሌለ በድርጊት ታሳይ። አንዴ የተናገርከውን ቃል ሳታመነታ በጽናት ስትፈጽም ሰዎች ቃላትህን እንደ ሕግ ማየት ይጀምራሉ። ከንቱ ወሬዎችንና የሰዎችን ግብዝነት በዝምታ እየቀጣህ በውሳኔዎችህ ጽናት የሕይወትህን ግርማ በሰዎች አእምሮ ውስጥ በደማቅ ቀለም ጻፈው። ይህ የጥበብ ከፍታ ማንኛውም ሰው ሲያይህ ሳያውቀው ከፍ ባለ ጥንቃቄ እንዲንቀሳቀስ የሚያደርግ የማይነቃነቅ የስነ ልቦና ዙፋን ነው። የዝምታን ኃይል ተላበስ። ማህበራዊ መስተጋብርን ከሚበክሉና ከሚያሳንሱ ነገሮች መካከል አንዱ ከልክ በላይ ማውራት፣ ራስን ለማስረዳት መሮጥና በየመንገዱ ቃላትን መርጨት ነው። ቃላት ብዙ በሆኑ ቁጥር ክብራቸው እየቀነሰ ይሄዳል። ምክንያቱም የሰዎች አእምሮ በብዛት የሚሰማውን ነገር ውድ አድርጎ አይቆጥረውም። በዙሪያ ያሉ ሰዎች ሁሌም እንዲፈሩህና እንዲያከብሩ ከፈለክ አንደበትህን እንደ ውድ አልማዝ ቆጥበህ ተጠቀምበት። ንግግርህ አጭር፣ ግልጽ፣ ቀጥተኛና የማይለወጥ ሕግ መሆን አለበት። ሰዎች ጥያቄ ሲያቀርቡልህ ወይም ሊፈትኑ ሲሞክሩ ወዲያውኑ በመደንገጥ ወይም ረጅም ማብራሪያ በመስጠት ራስን አታራቁት። ይልቁንም ጥልቅ የሆነውን የዝምታ ግርማ ተላበስ። ዝምታ የሌሎችን አእምሮ ግራ የሚያጋባ፣ የራሳቸውን ስህተት በራሳቸው አንደበት እንዲያስተውሉ የሚያደርግ የማይበገር ጋሻ ነው። ታላላቅ ፈላስፎችና መሪዎች ሁልጊዜም የሚታወቁት በሚያወሩት የቃላት ብዛት ሳይሆን በዝምታቸው ውስጥ ባለው ጥልቅ ጥበብ ነው። ቃላቶችህ እንደ አለት የጸኑ፣ ዝምታህ ደግሞ እንደ ማዕበል የጠነከረ ሲሆን ማንም ሰው በአንተ ፊት ሲቆም የራሱን አንደበትና ሐሳብ እየተጠራጠረ በከፍተኛ ጥንቃቄና ፍርሃት እንዲንቀሳቀስ ይገደዳል። ለዛሬ ከዚህ ጋር ይብቃኝ። በሌላ ጊዜ በሌላ ጥሩ ሐሳብ እስክንገናኝ ሰላም፣ ፍቅርና ጤና ከእናንተ ጋር ይሁን።